በጣም ስፈልገው የነበረ ጥያቄ ዛሬ በሶሲ እህት ቤት ተመልሷል። እውነት ለመናገር እኔ ደግሜ ደጋግሜ መጀመሪያም ተናግሬያለሁ፣ ግን የሰማኝ ሰው አልነበረም፣ ያዳመጠኝ ሰው አልነበረም። እግዚአብሔር ይስጥሽ የሶሲ እህት፣ እውነት ትመነምናለች እንጂ ተደብቃ አትቀርም የምልበት ምን ጊዜም ቢሆን የራሴ የሆነ ምክንያት አለኝ። እስካሁን ካሳለፍኳቸው ከህይወት ልምዴ ከደረሰብኝ ከካዱኝ ከዋሹኝ ከብዙ ሰዎች ብዙ ህይወትን የለመድኩ ሰው ነኝ እኔና አንዳንድ ጊዜ የሆነ ሀሳብ ከማን እንደሚፈልቅ ወይም ደግሞ ከማን እንደሚመጣ ከማን ሊመጣ እንደሚችል አውቃለሁ። እውነት ደግሞ ምን ጊዜም ቢሆን ትመነምናለች። የራሷን ፈንቅላ ግን የሆነ ጊዜ ላይ ትወጣለች። እውነት ተደብቃ አትቀርም። ምን ጊዜም ነው የምላችሁ። እውነቴ ነው የምላችሁ። ውድ ቤተሰቦች ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለማንኛውም ለዚህ ቻናል አርቲስት ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ሳታደርጉኝ አትውጡ። መምጣታችሁ ካልቀረ በባዷችሁ አትውጡ። ሰብስክራይብ አድርጋችሁኝ ውጡ። ላይክ አድርጋችሁኝ ውጡ። እኔ መቼም ያው በሁል ጊዜ እንደዚህ ሰብስክራይብ አድርጉኝ ላይክ አድርጉኝ አልልም። ለምን የምሰራውን ነገር ማቀርበውን ነገር ሰው ከወደደ ራሱ ላይክ ያደርጋል ብዬ ስለማስብ ብዙ ጊዜ እንደዚህ ላይክ አድርጉኝ ሰብስክራይብ አድርጉኝ ምናምን አልልም። እና ዛሬ ግን ያው ሰብስክራይብ አድርጉኝ እላችኋለሁ የኔ ውዶች። ሪፖርት እየተደረገብኝ ስለሆነ ነው ቻናሌ እና ቢያንስ ላይክ ካለው ሰብስክራይብ በየቀኑ አዳዲስ ሰብስክራይቦች በሮች ካሉ ዩቲዩብ ራሱ የሚያስተካክለው ነገር አለ ማለት ነው። ቪዲዮዎች ላይክ ከተደረጉ ይስተካከላል እና ፕሊስ ላይክ አድርጉልኝ። ሪፖርት እየተደረገብኝ ነው ቻናሌ። በእርግጥ ሌላም ቻናል አለ ግን አልተለመደም። ብዙ ጊዜ እየሰራሁበት ስላልሆነ ብዙ ሰው አያውቀውም ያን ቻናል እና በዛ ሰራበት እይታ አይኖረውም። እና እንግዲህ ዛሬ ነው ቪዲዮን ያየሁት በሶሲ እህት ቤት ብዙ ነገር ነው የሰማሁት። እና እንግዲህ እሷ የመጣችው አዲስ ቻናል ነው፣ አዲስ ከፍታ ነው የመጣችበትን ምክንያት ደግሞ ሀይሚና ሶሲንና ዳኒን ለማስታረቅ ነው። ምክንያቱም ያው ዳኒ ሮስት የእሷ ጓደኛ እንደነበር ዛሬም ተናግራለች። እንዲሁም ቀደም ብለውም አወርተዋል ከእህቱ ጋር ረጅም ጊዜ ትውውቅ እንደነበራቸው። ከዛ በኋላ ነው እንግዲህ ከሶስና ጋር ሌላ ሪሌሽንሽፕ ውስጥ የገቡት ማለት ነው። እንደውም እንደሰማችኋት ከሆነ ካሁን 2 ዓመቱን እንደማታውቅ እህታቸው ተደብቀው እንደነበር ነው እንግዲህ ሲያወሩ የነበሩት። እና እህቴ እውነት ለመናገር አነጋገርሽ አውቀሽም ይሁን ሳታውቅም ይሁን እንዲሁም ደግሞ እውነት ለነ ብሩኬና ለሀይሚ የእውነት አዝነሽላቸው ወደሻቸው ይሁን ወይም ደግሞ ለሰብስክራይብም ይሁን ለላይክም ይሁን አነጋገርሽ በጣም ተመችቶኛል። አባባሏ ካፏ የሚወጣው ነገር በጣም በጥንቃቄ ነበረ። በጣም በጥንቃቄ ነው ስትናገር የነበረው። እና እንግዲህ መጀመሪያ እኔ የተናገርኩት ነገር ምንድን ነው? መጀመሪያ ሶሲ ተብዬዋ ለምን ዳኒን ሳታስፈቅድ ከብሩኬ ጋር ፕራንክ አደረገች? ብሩኬ ይህን ነገር ሲጠይቃት ለምን አይ ባሌ ይቆጣል፣ ባሌ ደስተኛ አይሆንም ብላ ለምን ለብሩኬ አልመለሰልችለትም? አሁን በእናንተ ምክንያት ትዳር የተበጠበጠ እያለች ብሩኬን ከምትከተል ሀይሚን ከምትወነጅል እንዲሁም ሀይሚና ብሩኬን በጋራ ከምትወነጅል እንዲህ ያለ ባህሪ ካለበት ባሏ ለምን መጀመሪያ አላስፈቀደችውም ብዬ ደጋግሜ ተናግሬ ነበረ። ጥያቄም ነበረ። ግን እሳ ዛሬ እውነት ራሷን ፈንቅላ ስትወጣ እዩልኝ፣ አዳምጡ ገብታችሁ የሊና ቤት ሊና ነው እህቷ የሶሲ እህት ሊና ቤት ገብታችሁ አዳምጧት። ለምን ሳታስፈቅጂው ፕራንክ አደረግሽ ከብሩኬ ጋር አልጋ ቤት ውስጥ ለምን መኝታ ክፍል ገባሽ? እሱን ሳታስፈቅጂ ካሜራ መኖሩ አለመኖሩ ሳይሆን ለምን እንደዛ አደረግሽ ስትላት ያው ስልክ ያላነሳችበት ኦኬ ካሜራ ፊት ለፊት እንደነበረ ካሜራ ፊት ስልክ ማንሳት እንዳልቻለች ተናግራለች። ኦኬ ይሄ በቂ ምክንያት ሊሆን ይችላል። ግን እዝች ጋር ያዙልኝ፣ ለምን ሳታስፈቅጂው እንደዚህ አይነት ፕራንክ አደረግሽ ብላ አፋጣ ስትጠይቃት ምን አለች?
እስከ ዛሬ እሱ ፕራንክ አድርጎኛል። የሆነ ጊዜ ላይ አስታውሳለሁ የሆነች ሴት ከሴት ጋር ፕራንክ አድርጓት ከላይ ተምዴሉ እንደውም ቪዲዮ ከፍቼ ምናምን አላየሁም እና እንደ አጋጣሚ ነው ያየሁትና እሷ እንደውም ልትደበድበው ልትፈነክተው እንደነበር ጓደኞቹ ተሰብስበው እንዳዳኑት ምናምን ነገር አይቻለሁ። እዛ ቪዲዮ ቆረጥ ቆረጥ አድርጌም ቢሆንም ሙሉ ባላየውም ፕራንክ አድርጓት ነበረ እና እሱስ ከአሁን በፊት ከሴት ጋር ሆኖ ፕራንክ አድርጎኝ የለም ወይ ስትላት ሊና ሆዬ እና እሱ ልትበቀይ ነው ወይ እንደዛ ያደረግሽው? ያንን ብድር ለመመለስ ነው ወይ ስትላት አዎ አለች። ሜቢ አለች። ሜቢ ያው ነው አዎ ማለት ነው በቃ አዎ አለች። ስለዚህ እኔ በፊት ምን ብያለሁ? ብሩኬ ይሄን ፕራንክ ደፍሮ አይጠይቃትም፣ ደፍሮ እንደዛ አይላትም። ስለዚህ ይሄ ራሷ ያመጣችው አይዲያ ነው። ብሩኬ ለሴት ልጅ ክብር ስላለው ሴት ልጅ ማሳፈር ስለማይወድ ስለሚያከብር ምን አለ? እሷ ስትሰደብ እሷ እንዳትሰደብበት እሷ እንዳትወቀስበት ምን አለ? እኔ ነኝ ለምኛት ነው ያመጣኋት፣ ለምኛት ፕራንክ እናድርግ ብያት እኔ ነኝ ያመጣኋት፣ እዚህ ውስጥ የከተትኳት እኔ ነኝ እያለ ራሱን ይከሳል፣ ይወቅሳል። ብሩኬ ይሄ የእሷን ጥፋት ለመሸፈን ሴት ልጅ ነችና እንዳትረገጥ እንዳትሰደብ አክብሯት ነው እንደዚህ ያደረገው። አክብሯት ነው እንግዲህ እንደዚህ ያደረገው ለሴት ልጅ ክብር ስላለው ነው። እና በዛ ላይ ደግሞ ሀሳቡን ያመጣ ነው ድንገት ነው። እንደው ብሩኬ ለምኗት እንዳልሆነ ሀሳቡን ራሱ ያመጣ ነው ድንገት ነው። በቃ ሀሳቡን እሷ እንኳ ባታመጣው አብረው ነው ይሄን ሀሳብ ያሰቡት። ስለዚህ በአንተ ምክንያት ለምነህ ወስደኸኝ እያልሽ እሱን ልትወቅሽ አትችይም እህቴ። ሰምታችኋታል እንዴ? ለምኖ ወስዶኝ እኮ እኔ በአንተ ምክንያት እንደዚህ ሆነ እንደዚህ ተጣላሁ እያለች ብሩኬን እየነዘነዘችው ነው። ከስሩም ያልጠፋችሁ ለዛ ነው። በአንተ ምክንያት ከባል የተጣለሁ፣ በአንተ ምክንያት ከዳን የተጣለሁ እያለች ስርስሩ ትላለች። ስለዚህ ሀሳቡን ያመጣሽው አንቺ እራስሽ ነሽ። አንቺ ራስሽ ተናገርሽ። በቃ ካፍሽ ወጣ። ብሩኬ ደፍሮ እንደዚህ አይነት ፕራንክ አያደርግም፣ አይጠይቅሽም ነበር። ሀሳቧን ያመጣሻት ራስሽ ነሽ። ያመነጥሻት ለምን? ዳኒን ለመበቀል ብለሽ ያመጣሽ። ሁለተኛ ነገር ደግሞ ጸጉሯን ሲደባብስ አገኘሁት ከሀይሚ ጋር። እንደው ሱሲ በፈጠረሽ አንቺ ራስሽ መሰደብ አይሰለችሽም እንዴ? ሀይሚ ልታያት። ሀይሚ እዚህ ላይ ምንም የሚመለከታት ነገር የለም፣ ያደረገችው ነገርም የለም። ሀይሚ የሄደችው ብሩኬን ለማዳን ብሩኬን እንደዚህ አይነት ቦታ ውስጥ እንዳይገባባት ብቻ ነው እንጂ ሌላ ይህን ክስ ልታስቆም፣ ሌላው ደግሞ ጸብ ስለተፈጠረ ያንን ለማስተካከል፣ አንቺም ደግሞ በእናንተ ምክንያት ተጣላሁ እያልሽ ብሩኬን ስለምጨቀጭቅም አንቺን መጀመሪያ አንቺን ለመጠየቅ ነው ሄደችው። ስለ አንቺን ይቅርታ ማለት እንደ የተገናኙት አንቺ ያው መጀመሪያ ወነጀላችኋት። ለምን? ሀይሚ ያየችው ነገር ኖሮ ነው ዳኒ እንደዚህ የሆነው ተባለች። ከዛ በኋላ በእኔ ምክንያት እንድታጣሉ አልፈልግም ብላ ከአንቺ ጋር ልታስማማ መጣች። ከዛ በኋላ ደግሞ ከብሩኬ ጋር ተጣሉ። ሌላ ፋይል አሳየ፣ የውሸት ፋይል አሳየሽ። ከዛ በኋላ ደግሞ ከብሩኬ ጋር ተጣሉ። ከዛ በኋላ ይቅርታ ልጠይቅ ሄደች። ከዛ በኋላ ደግሞ ክሳን ሳሌ ልትል ሄደች። ከዛ ወዲህ ከዳኒ ጋር ምንም እንትን የላትም። በቀደም ደግሞ እጅህ እንዳታነሳ ያለችው ያ ክስ እንዳይንቀሳቀስ እሱ የሆነ ቦታ ላይ እንዳይደርስባት እሷ አንቺ ባልጋ ሄደችው ብሩኬ ለመጠበቅ ብሩኬን ለማደን ለመጠበቅ እንጂ ያንቺን ባልፈልጋ እንዳልሆነ ልታውቂ ይገባል። ከአይምሮሽም ልታወጪው ይገባል ይሄን ነገር። እሺ ሶሲ እባክሽ እንዴ